ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የሻዕቢያ መንግስት በፋኖ ስም የሚነግዱ ጽንፈኞችን ለማስታጠቅ በስውር የላከውን 56,000 በላይ የተለያዩ የጦር መሳሪያ ጥይቶች በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ ገልጿል። በዚህም ጋር ተያይዞ የኤርትራ መንግስት ምላሽስ ምን ሰጠ? ከዚሁም ጋር ተያይዞ ህወሓትስ መሳሪያ በማቀበሉ ምን ተባለ የሚለውንም በዚሁም ጋር የዜና ትንታኔያችን አካተነዋል። ቆይታችሁ የምትሰሙት ይሆናል። የጦር መሳሪያ ኤክስፖርት ትዕዛዝ ወረፋ ከ70 ቢሊዮን ዶላር በላይ መሻገሩ ተነገረ። የሩሲያ የጦር መሳሪያ ለመግዛት ቅደም ተከተል ወረፋ ወይም ኮንትራት ውል በታሪክ ለመጀመሪያ ጊዜ ከ70 ቢሊዮን ዶላር በላይ ተሻግረዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢራን የአየር ክልሏን በድጋሚ ዘጋች። የሩሲያ አዳዲስ ሚሳኤሎችም እየሞከረች ይሆናል። ኢራን በምዕራባዊ የሀገሪቱ ክፍል ለሚንቀሳቀሱ ዓለም አቀፍ አየር መንገዶች በአስቸኳይ ማስጠንቀቂያ ሰጥታለች። በዚህ ጉዳይ ምን ተፈጥሮ ነው የሚለውንም የዜና ጥንቅር አካተናል። አሜሪካ ወታደራዊ ጥቃት ልትሰነዝር ትችላለች በሚል ስጋት ለበርካታ ሰዓታት ተዘግቶ የነበረው የኢራን አየር ክልል ተከፍቷል። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርባለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ የሻዕቢያ መንግስት በፋኖ ስም የሚነግዱ ጽንፈኞች ለማስታጠቅ በስውር የላከውን 56,000 በላይ የተለያዩ የጦር መሳሪያ ጥይቶች በቁጥጥር ስር መዋሉን ኢትዮጵያ ፌዴራል ፖሊስ ገለጸ። ኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት በማቀናጀት የሻዕቢያ መንግስት ከኢትዮጵያ ውስጥ ባንዳና ታሪካዊ ጠላቶች ጋር በማበር የሀገሪቱ ሰላም በማደፍረስ በፋኖ ስም የሚነግዱ ጽንፈኞች በማስታጠቅ በስውር የላካቸውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች ከሁለት ተጠርጣሪዎች ጋር በወልዲያ ፍተሻ ጣቢያ ቁጥጥር ስር መዋሉን ገልጿል። እጅ ከፍንጅ በቁጥጥር ስር ከዋሉ ሁለት ተጠርጣሪዎች ላይ የተደረገው የመጀመሪያ ደረጃ ምርመራ ጥይቶቹን ከሻዕቢያ መንግስት እንደተላኩና ጽንፈኛው ህዝባዊ ወያኔ ሓርነት ትግራይ ቡድን በትግራይ በኩል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት ለማስገባት በፋኖ ስም ለሚነግዱ ጽንፈኞች ለማድረስ ሲንቀሳቀስ እንደነበር ተረጋግጧል። ለሻዕቢያ መንግስት ድልድይ ሆኖ እየሰራ ያለው ጽንፈኛ ህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን በፋኖ ስም የሚነግዱ ጽንፈኞች በማስታጠቅ የሀገሪቱን ሰላም ለማደፍረስ አቅዶ ከኤርትራ በመቀሌ በኩል በስውር የላካቸው የክላሽ ጥይቶች፣ የብሬን ጥይቶችና የድሽቃ ጥይቶች በአጠቃላይ ከ56,000 በላይ ጥይቶች በሰሌዳ ቁጥር ኮድ በተጫነ የጭነት አይሱዙ ተሽከርካሪ ከሲሚንቶ ከቡልኬት ጋር መሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርጎ ሸዋሮቢት ለማስገባት ሲያጓጉዝ ወልዲያ ፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስና ክልል ጸጥታ አካላት በማቀናጀት ባደረገው ጠንካራ ክትትልና ፍተሻ ጥር 5 ቀን ከሁለት ተጠርጣሪ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን አስታውቋል። ባንዳ ተቀናይተው የሀገሪቱን ሰላምና ደህንነት ለማደፍረስ ሀገራችን እያካሄደች ያለ የልማትና እድገትን ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸው ታውቋል። አሁን ላይ እነዚህ የጠላት ኃይሎች በሀገራቸው አደገኛ ለማድረስ እየተንቀሳቀሱ በመሆኑ የጸጥታ ኃይሉ የጀመረው ኦፕሬሽን አጠራክሮ እንደሚቀጥል በመግለጽ ህብረተሰቡን ከጸጥታ ኃይል በመተባበር የተለመደውን ድጋፍ እንዳደርግ የኢትዮጵያ ፌዴራል ፖሊስ ጥሪውን አቅርቧል። ኢራን አየር ክልሏን በድጋሚ ዘጋች። የሩሲያ አዳዲስ ሚሳኤሎችን እየሞከረች ይሆናል ተብሏል። ኢራን በምዕራባዊ ሀገር ክፍል ለሚንቀሳቀሱ ዓለም አቀፋዊ አየር መንገዶች በአስቸኳይ ማስጠንቀቂያ ሰጥታለች። ዛሬ ምሽት ወደዚህ አካባቢ ዝር እንዳትሉ የሚለው ጠንካራ መልእክትን ያስተላለፈችው ምክንያቱ ደግሞ የቀልድ አይደለም። በሰማዩ ላይ እውነተኛ የጦር መሳሪያ ላይቭ ወይም እየተተኮሰ ነው። አሁን በስፋት እየተናፈሰ ያለው መረጃ እንደሚያመለክተው ከሆነ ኢራን በዚህ የምሽቱ ኦፕሬሽን እየሞከረች ያለው አዲሱና ከሩሲያ ያገኘችው ኤስ-400 አየር መከላከያ ስርዓት ሊሆን ይችላል። ይህ መሳሪያ በቀላሉ የሚታይ አይደለም። አሜሪካና እስራኤል የሚመኩባቸው ዘመናዊ ስቴልዝ የጦር ጀቶችና ባላስቲክ ሚሳኤሎች አድኑ የመምታት ከፍተኛ አቅም እንዳለ ይነገርለታል። የመረጃ እውነት ከሆነ ኢራን በተዘዋዋሪ ለጠላቶቿ እያስተላለፈች ያለው መልእክት ግልጽ ነው። እኛም ተዘጋጅተናል የሚለው የማንቂያ ደወል እየደወለች ነው ተብሏል። አሜሪካ ወታደራዊ ጥቃት ልትሰነዝር ትችላለች በሚል ለበርካታ ሰዓታት ተዘግቶ የነበረው የኢራን አየር ክልል ዛሬ ላይ እንደገና መከፈቱ ተገለጸ። ለ5 ሰዓታት የቆየው ይህ በሰማይ ላይ እገዳ በይፋ የተነሳው ሐሙስ ማለዳ 3 ሰዓት ዩቲሲ በአሜሪካ ምስራቃዊ ሰዓት አቆጣጠር ረቡዕ 10 ሰዓት ተኩል ፒኤም ላይ ነው። የአየር ክልሉ ክፍት መደረጉን ተከትሎ አንዳንድ የሀገር ውስጥ የአየር መንገዶች በረራ የጀመሩ ቢሆንም ዓለም አቀፋዊ ተቋማት አሁንም ጥንቃቄ መርጠዋል። ፍላይት ራዳር 24 የሚባለው የቀጥታ
የቀጥታ መረጃ እንደሚያሳየው እገዳው ከተነሳ በኋላ ቢሆንም አብዛኛዎቹ ዓለም አቀፍ አውሮፕላን የኢራን አየር ክልል ከመሸሽ በሌላ አቅጣጫ እየበረሩ ነው። አየር ክልሉ እንዲዘጋ የተደረገውም የኢራን መንግስት የጸረ መንግስት ተቃውሞ እየወሰደ ያለውን የኃይል እርምጃ ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ ጣልቃ ገብነት ሊያደርጉ እንደሚችሉ ካስጠነቀቁ በኋላ ነው። ትራምፕ የኢራን መንግስት ጨካኝ እርምጃ ከቀጠለ ለተቃዋሚ ደህንነት ሲባል ጣልቃ እንገባለን ሲሉ ዝተዋል። ይሁን እንጂ ትራምፕ ረቡዕ ምሽት ላይ በዋይት ሃውስ በሰጡት መግለጫ አቋማቸው ያለዘቡ ይመስላሉ። በኢራን እየተፈጸመ ያለው ግድያ መቆሙን ማረጋገጥ ተሰጥቶኛል ያሉት ፕሬዝዳንቱ ለጊዜ ወታደራዊ እርምጃ ከመውሰድ ይልቅ ሁኔታውን በቅርበት እንደሚከታተሉ ተነግረዋል። በሌላ በኩል ዋሽንግተን ጥቃት የምትሰነዝር ከሆነ ኢራን በአካባቢ የሚገኙ የአሜሪካ ወታደራዊ ቤዞች ላይ ያጸፋ እርምጃ እንደምትወስድ መዛቱን ተከትሎ አሜሪካ በመካከለኛው ምስራቅ የሚገኙ ቤዞቿን የተወሰኑ ሰራተኛና ንብረቶችን ማሸሽ ጀምራለች። ውጥረቱን ተከትሎ በርካታ ዓለም አቀፍ አየር መንገድ ወደ ቴህራን የሚያደርጉትን በረራ ሰርዘዋል ወይም አቅጣጫ ቀይረዋል። አሜሪካ የንግድ አውሮፕላኖች በኢራን ሰማይ ላይ እንዳይበሩ ሙሉ በሙሉ ከልክላለች። የጀርመኑ የሉፋንታስ ግሩፕ በኢራንና በኢራቅ አየር ክልል እንደማይበርና በረራ መሰረዙን አስታውቆ የሂንዱ ኢንዲጎ፣ ኤሚሬት፣ ኳታር ኤርዌይስ እና ተርኪሽ ኤርላንድ ባለፉት ቀናት በረራ መሰረዛቸው ይታወሳል። በኢራን በተቀሰቀሰው ተቃውሞ መነሻ ሀገሪቱ ገንዘብ ሪያል የመግዛት አቅሙ መዳከምና የኑሮ ውድነት አሁን ደግሞ ወደ አጠቃላይ የስርዓት ለውጥ ጥያቄ ተሸጋግሯል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተቋም እንዳስታወቀው ከሆነ በመንግስት የኃይል እርምጃ እስካሁን ቢያንስ 2500 ሰዎች ተገድለዋል ይላል። ኢራን የአሜሪካ ጥቃት ይደርስብኛል በሚለው አየር ክልሏን በመዝጋቷ ባለፉት 56 ሰዓት ብቻ ውስጥ 16 የቻይና የወታደራዊ ጭነት አውሮፕላኖች ኢራን ውስጥ ማረፋቸው ተሰምተዋል። እንደ አይነቱ ወታደራዊ እንቅስቃሴ እጅግ ብርቅ የሚባል ሲሆን ቻይና በይፋ እንደሚታወቅ እንዳለ ግዙፍ ወታደራዊ ድጋፍ በአጭር ጊዜ ውስጥ ለኢራን ልካ እንደማታውቅ ዘገባዎች አመላክተዋል። በሌላ በኩል ሩሲያ ምንም አይነት ድምፅ ሳታሰማ በዝምታ ወታደራዊ ድጋፎቿን እያደረሰ ትገኛለች። በተቃራኒው ደግሞ የአሜሪካ እንቅስቃሴ ስንመለከት ዩናይትድ ስቴትስ የጦር ጀቶች ግዙፍ የጦር መርከብ ወደ ቀጠናው እያስጠጋች ነው። እነዚህ ግዙፍ የጦር መሳሪያና ግልጽነት መልእክት አላቸው። ነገሩ ቀልድ አይደለም፣ ሆኖ ፈገግታ የታየበት አይደለም። ሀያሉ ሀገራት ወታደሮችም አውሮፕላኖችም መርከቦቻቸውን በአንድ ጊዜ ማንቀሳቀስ ሲጀምሩ አብዛኛው ጊዜ ለልምር ተብሎ የሚደረግ አይደለም። ይህ ትልቅ ጥያቄ ያስነሳል። ዓለም ገና ያልሰማችሁ እነሱ ግን የሚያውቁት ሚስጥር ምንድን ነው? ይህ እንቅስቃሴ ለጦርነት ዝግጅት ነው ወይስ ማስጠንቀቂያ ነው ወይስ ደግሞ ጫና የመፍጠር ስልት ነው? ነገሮች ከተበላሹ፣ ግጭት ከተነሱ ግን በብዛት የሚጎዳው ማን ነው? ተራው ህዝብ ወይስ ፖለቲከኞች? አፍሪካ እንደ አይነቱ ፊልም ከዚህ ቀደም አይተዋለች። ሀያሉ ሀገር በርቀት ይዋጋሉ፣ የጦሱ ትርፍ ግን በዚሁ ዘንድ ይዳረሳል። የነዳጅ ዋጋ ይንራል፣ የምግብ ዋጋ ይጨምራል፣ መጨረሻም ደካማ ሀገር ዋጋ ይከፍላል። ይህ ቻይና በአጭር ጊዜ ውስጥ ለኢራን ያስተላለፈችው ከፍተኛ ወታደራዊ ድጋፍ ነው። ሩሲያ በበኩሏ ድጋፏ እየላከች ሲሆን አሜሪካ ደግሞ የጦር አውሮፕላኖችና መርከቦቿን በማከማቸት ላይ ትገኛለች ተብሏል።